حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአስሐቢሂ ወመን ዋላ ፈሰላሙን አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው አርዕስት ኢየሱስ አምላኪ ነው የሚል ነው። አምላኪና ተመላኪ ልዩነቱ ምንድነው የሚለውንም በዛው እናያለን። አምላኪ ማለት የሚያመልክ ማለት ነው፣ ፈጣሪን የሚያመልክ ማለት ነው። ተመላኪ ማለት ደግሞ የሚመለክ አምላክ ማለት ነው። ኢየሱስ ተመላኪ ሳይሆን አምላኪ ነው። በእስልምና አስተምሮት ውስጥ ይሄ መዕቡድ የሚባል አለ፣ ተመላኪ የሚባል አለ። አቢድ ማለት ደግሞ አምላኪ የሚባል ትምህርት አለ። በተመላኪና በአምላኪ መካከል ያለው ስርዓት ኢባዳ ይባላል ወይም አምልኮ ይባላል ማለት ነው። ለአላህ አምልኮን የሚያቀርበው ባሪያ በቁርአን ውስጥ አብድ ይባላል ራሱ። ለምሳሌ ኢሳ ኢብኑ መርየም አለይሂ ሰላም በቁርአን ውስጥ የአላህ ባሪያ እንደሆነ በሱረቱ ኒሳ ምዕራፍ 4 ቁጥር 172 ላይ አልመሲህ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል። በሱረቱ መርየም ምዕራፍ 19 ቁጥር 30 ላይ፣ በሱረቱ ዙሩፍ ምዕራፍ 43 ቁጥር 59 ላይ ማየት ትችላላችሁ። ባሪያ እንደሆነ ይናገራል። አብድ ነው ራሱ ማለት ነው። ይህንን ነው እሱ ሲያስተምርም ያስተማረው ትምህርት ሱረቱ ማይዳ ምዕራፍ 5 ቁጥር 117 ላይ በእርሱ ያዘዝከኝ ቃል ጌታዬና ጌታችሁን አላህን አምልኩ ማለት እንጂ ለእነርሱ ሌላ አላልኩምና አለ እና የመልእክቱ ጭብጥ የሆነው ጌታውን አምላኩን እንዲመለክ ማስደረግ ነው ራሱ ኖርማሊ ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 72 ላይ በተመሳሳይ ነገር አለ ማለት ነው። ወደ ባይብል ስንመጣ በዕብራይስጥ ኤቤድ ማለት ባሪያ ማለት ነው ወይም አምላኪ ማለት ነው። አባድ ማለት ደግሞ አምልኮ ማለት ነው ራሱ ኖርማሊ ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱ ለአሕዛብ ፍርድን ያወጣል አለ። ተመልከቱ፣ ባሪያዬ እያለ ነው የሚያል ፈጣሪ ኢየሱስን ባሪያዬ እያለ ይናገራል። ባሪያ በሚለው እንትን ውስጥ ባሪያ የሚለው ባሪያዬ ጄኔቲቭ ፎርም ሲያደርገው የእኔ ባሪያ ማለት ነው። የእኔ ባሪያ እያለ ነው የሚጠራው። ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይም ይህንን ይጠቅስና የማቴዎስን ወንጌል የጻፈው ሰው እነሆ የመረጥኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ያወጣል። በአማርኛ ላይ ብላቴና ብለው ቢያስቀምጡትም የግሪከኛው የሚለው ነገር ባሪያ ነው የሚለው። ባሪያ ማለት ፓይስ ነው የሚያስቀምጠው። ፓይስ ማለት በግሪክ ሰብቱጀንት ላይ ኢሳይያስ ምዕራፍ 42 ቁጥር 1 ላይ የተጠቀመበት ቃል ተመሳሳይ ፓይስ እያለ ነው የሚያስቀምጠው ማለት ነው። ፓይስ ማለት ባሪያ ማለት ነው ራሱ ማለት ነው። እና ፈጣሪ ኢየሱስን በአገናዛቢ ተውላጠ ስም ምንድነው የሚለው? ባሪያዬ ማይ ሰርቫንት ይለዋል ማለት ነው። ሐዋርያቶችም በሶስተኛ መደብ ሂስ ሰርቫንት እያሉ ይጠቀማሉ ማለት ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም የይስሐቅ የያዕቆብ እና የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። አማርኛው ብላቴናው ነው የሚለው። የአዲሱ የኤንአይቪ ትርጉም ላይ ሰርቫንት ነው የሚለው። ይህ ሰርቫንት ብሎ ነው ያስቀመጠው። ባሪያ ለሚለው የገባው ቃል በግሪክ ፓይዳ ነው። ስለ መሰረቱ ፓይስ ነው ራሱ ባሪያ ማለት ነው። ለዛ ነው ኒው ኢንተርናሽናል ቨርዥን ወይም ኤንአይቪ ሳያቅማማ ሰርቫንት ብሎ ሂስ ሰርቫንት ብሎ ያስቀመጠው ማለት ነው። አውዱ ላይም አምላክ ለእስራኤል ያስነሳው ነቢዩ ኢየሱስ ፓይዳ እያለ ያስቀምጠዋል ማለት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ ለእናንተ አስቀድሞ አምላክ ባሪያውን አስነስቶ እያንዳንዳችሁን ከክፋት የመለሰ ይባርካችሁ ዘንድ ላከው ወይም በአማርኛው ሰደደው እያለ ይናገራል። ባሪያውን አምላክ ባሪያውን አምላክ አለ አለ ባለቤት ተሳቢ ደግሞ ባሪያው አለ ባሪያውን። ስለዚህ ባሪያውን ብላቴናውን ብሎ ያስቀመጡት ያው ብላቴና የሚለውን ነገር ወደ ልጅ ለማጠጋጋት ነው። ግን እዚህ ጋር ፓይዳ ነው የሚለው የዕብራይስጥ ቃል ማለት ነው። ኢየሱስ ባሪያ መሆኑን ካየን ዘንዳ ጌታውን ደግሞ የላከው ነው። ኢየሱስ የላከውን ጌታ በጌትነቱ ላይ ባርነት የሌለበትም። ኢየሱስ ግን እርሱ ብቻ ብዙ ቦታ ላይ አምላኬ ብሎ የሚጠራው ማንነትና ምንነት እንዳለ ይናገራል። ለምሳሌ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ እያለ ይናገራል። አምላኬ ይላል። ካረገስ በኋላ ሲባል ካረገም በኋላ ራዕየ ዮሐንስ ምዕራፍ 3 ቁጥር 2 ላይ ምንድነው የሚለው? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን። ኤጲስቆጶሱን ነው እንደዛ የሚለው። አምላክ በሚለው መጨረሻ ቃል ላይ ከ የነበረው ሳድስ ወደ ኬ ሐምስ እናመጣው
ኬ በሚለው ቃል ውስጥ የእኔ የሚል ነገር አለ። በውስጥ ታዋቂነት አገናዛቢ ዘርፍ አለ። የእኔ አምላክ የሚል ትርጉም ይይዛል። ስለዚህ የኢየሱስ ሙሉ እኔነቱ ምን አለው? አምላክ አለው ማለት ነው። ራሱ አንዱ አምላክ አምላክነቱ ለኢየሱስ ሙሉ እኔነት እንጂ አምላክነቱ ለስጋው ለሰውነቱ ለቁርበቱ ብቻ ነው የሚል ድራማና ቁማር አይሰራም ማለት ነው። ኢየሱስ አንዱን አምላክ አንተ አምላኬ በማለት ራሱን እኔን ተውከኝ በማለት ራሱን ከአንድ አምላክ ውጭ ያስቀምጧል። ለምሳሌ ማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ አንተ እኔን ስለምን ተውከኝ? ዋይ ሃቭ ዩ ፎርሴክን ሚ? አንተ እኔን ስለምን ተውከኝ? ስለምን ተውከኝ ብቻ ነው የሚለው። አንተ እኔን ስለምን ተውከኝ? ሞዩ ማለት የእኔ ማለት ነው። የእኔ አምላክ ኢየሱስ አንተ ብሎ በሁለተኛ መደብ የሚጠራው ማንነት ለኢየሱስ ሙሉ እኔነት አምላክ ነው። ይህ አንዱ የኢየሱስ አምላክ ኢየሱስን በመንፈስ ቅዱስ ቀብቶታል። ዕብራውያን ምዕራፍ 1 ቁጥር 9 ላይ አምላክ ከጓደኞች ይልቅ በደስታ ዘይት ቀባል። ምን አለው? አምላክ። በሁለተኛ መደብ ኢየሱስ አምላኬ ሲል እነሱ ደግሞ ምን አሉ? በሁለተኛ መደብ አምላክ በሚለው መዳረሻ ላይ የሚለው ሳድስ የአንተ የሚል በውስጥ ታዋቂነት አገናዛቢ ዘርፍ አለ። የአንተ አምላክ፣ የአንተነት አምላክ፣ የኔነቴ አምላክ፣ ለኢየሱስ የኔነቱ አምላክ የሚል ትርጉም ይዛል ማለት ነው። አንዱ አምላክ የኢየሱስ ሙሉ አንተነት አምላክ ነው ማለት ነው። ይህ የተቀባው ሰው ጓደኞች አሉት። እነርሱም የተቀቡ ነገስታት፣ ነቢያትና ካህናት ናቸው። ጳውሎስ አብ የኢየሱስ ክርስቶስ አምላክ እንደሆነ በአገናዛቢ መደብ አስቀምጧል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅና የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ አለ። የጌታችን አምላክ ዘጋድ ኦፍ አወር ሎርድ። አያችሁ፣ ጌትነቱ መነሻ አለው ማለት ነው። ማዕረግ ነው ራሱ የሚያሳየው ስልጣንና ክብርን እልቅናና ሹመትን ነው የሚያሳየው ማለት ነው። የጌታችን አምላክ ዘጋድ ኦፍ አወር ሎርድ የሚል በራሱ ኢየሱስ ጌትነቱ የክብር መሆኑን የሚያሳይ ነገር ነው ራሱ ኖርማሊ ማለት ነው። መቼም ያ ኢየሱስ ባሪያ የሆነለት ጌታ አምላክ የለውም። ኢየሱስ የላከውን አምላኩን ያመልከዋል። ለምሳሌ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ አምላክ ሲጸልይ አደረ ይላል። አማርኛ ወደ እግዚአብሔር ነው የሚለው፣ ግሪከኛ ወደ ቴዎስ ነው የሚለው። ቴዎስ የሚባለው ወደ አምላክ ሲጸልይ አደረ ይላል። ወደ ምትለዋል ፕሪፖዚሽን ብትመለከቱት ጸላዩ ኢየሱስና ተጸላዩ አምላክ የሚለይ ነው ማለት ነው። ጸሎት የአምልኮ አብይ ክፍል ነው። ኢየሱስ ወደ አምላክ ከጸለየበት እያመለከው ነው ማለት ነው። የሚጸልየው ደግሞ ሸብረክና ብርክክ ብሎ በግንባሩ በመደፋት ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ ከነሱም የድንጋይ ውርወራ የሚያክል ራቀ፣ ተንበርክኮም ይላል። ከተንበረከከ ከጸለየ አምላክ ካለው አምላኩን አምላኬ ካለ እያመለከ ነው ያለው ማለት ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 9 ላይ ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አለ። ሱጁድ ወርዶ ሲጸልይ ነበር ራሱ። ለዛ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እኛ መዳን ከአይሁድ ነውና ለምናውቀው ምን እንላለን? እንሰግዳለን አለ። ለምናውቀው እንሰግዳለን አለ። ይህንን ትርጉሙ የእስክንድሪያው ቄርሎስ ኢየሱስ ይሰግዳል፣ ለአብ ይሰግዳል እያሉ ይናገራሉ። እንግዲህ ለአብ ሲሰግድ ለራሱ አለመስገዱ ነው የሚገርመው። ምክንያቱም የሚሰገድለት አምላክ ካለ ለራሱ አምላክነት ስለምን አልሰገደም? እንመጣበታለን ወደፊት ማለት ነውና ሰጋጅ ኢየሱስ ከሆነ አምላኩ ደግሞ ተሰጋጅ ከሆነ ተሰጋጅ ነው ማለት ነው። እና ጸሎት ደግሞ የነቢዩ አምልኮ ሲሆን ስግደት ደግሞ የገቢር ነው አምልኮ ነው። በተመሳሳይ ጾም ይጾም ነበር። ጾም ለአንድ አምላክ የሚቀርብ ገቢራዊ አምልኮ ክፍል ውስጥ አንዱ ነው። አንዱ አምላክ ተጧሚ ሲሆን ኢየሱስ ደግሞ ጿሚ ነበር። ጧሚ ነው በአማርኛ የሚባለው። ዘካርያስ ምዕራፍ 7 ቁጥር 5 ላይ በውኑ ለኔ ጦማችሁልኝ ይላል። ለማን ነው የምንጦመው? ጦም ነው የሚለው። እንግዲህ በትክክለኛ አማርኛ ባይብሉን ብትመለከት ጦም ነው። ጾም የሚለው ነገር ግድፈት ያለበት አነጋገር ነው። ጦም ነው ትክክለኛ። ጾም በተለምዶ የምንለው ነገር ነው። ጦማችሁልኝን ይላል። ስለዚህ የሚጦመው ለማን ነው? ለአንድ አምላክ ነው የሚጦመው። ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊት ከጦመ በኋላ ተራበ አለ። ጾም የአምልኮ ክፍል ነው። ጾም በአማርኛው ጾም እያልኩ ላውራው እንዲቀል ማለት ጾም የአምልኮ ክፍል ነው ራሱ። ስለዚህ ጾም የአምልኮ ክፍል ከሆነ እሱ በሚጾም ከሆነ ስለዚህ እሱ አምላኪ ነው አሁንም ማለት ነው። አምላክን መፍራት የልብ አምልኮ ክፍል ነው። እንዳልኳችሁ የአምልኮ ክፍል አለ።
ሶስት አይነት የአምልኮ ክፍል አለ። የነቢብ የገቢርና የሐልዮ የሚባል ነገር ነው ራሱ። አሁን እዚህ ጋር ስትመለከቱት የሐልዮ ወይም የልብ የአምልኮ ክፍል ምንድነው? መፍራት ነው ራሱ። ለምሳሌ ፈጣሪ በከንቱ ይፈሩኛል ሲል ባስቀምጠው መሰረት መፍራት አግባብ መሆኑን ያሳያል። ለምሳሌ ኢሳይያስ 29:13 ላይ በሰዎች ሥራ ትምህርት እያስተማሩ ይፈሩኛል አለ። ይፈሩኛል የሚለውም ማቴዎስ 15:9 ላይ ሲያስቀምጡት የሰው ሥራ ትምህርት እያስተማሩ በከንቱ ያመልኩኛል አለ። ስለዚህ መፍራት አምልኮ ሆኖ ነው የተቀመጠው። ፈሪሳውያን አንዱ አምላክ በከንቱ ሲያመልኩ አይቶ ኢየሱስ ከኢሳይያስ ጠቅሶ ትንቢቱ በእነርሱ እንደተፈጸመ ተናገረ። ይፈሩኛል የሚለው ቃል ያመልኩኛል በሚል ተለዋዋጭ ቅስ ከመጣ አምላክ መፍራት የአምልኮ ክፍል ነው። ኢየሱስ ደግሞ አምላኩን ይፈራው ነበረ። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 3 ላይ ያህዌን በመፍራት ደስታውን ያያል። ማን ነው ፈሪው? ኢየሱስ። የሚፈራው ማን ነው? ያህዌ። ስለዚህ ኢየሱስ አምላኪ ነበር ማለት ነው። ዕብራውያን ምዕራፍ 5 ቁጥር 9 ላይ አምላክን ስለመፍራቱ ተሰማለታል። አምላክን ስለመፍራቱ። አምላክን መፍራት ማለት አምላክ በልቤ የማስበውን ያውቃል፣ በአንደበቴ የምናገረውን ይሰማል፣ በድርጊቴ የምሰራውን ነገር ያያል ብለን ክፉ ስራ ከማሰብ ከመናገር ከመስራት የምንቆጠበውና መልካም ስራ ከማሰብ ከመናገር ከመስራት የማንቦዝነው ነገር ምን ይባላል? ተቀዋ ወይም ደግሞ አምላክን መፍራት። ልክ በአማርኛ ፈሪሃ እግዚአብሔር እንደሚሉት ማለት ነው። ስለዚህ ኢየሱስ ምንድነው? አምላክን ይፈራ ነበር ማለት ነው። ኢየሱስ አምላክን በመፍራት ደስተኛና ጸሎቱ ተሰሚ ነበር ራሱ ማለት ነው። አምላክን ስለመፍራቱ ተሰማለት ጸሎቱ ማለት ነው። ሁለተኛ ደግሞ አምላክን በመፍራት ደስታውን ያያል የሚል ነገር አለ። ይሄ ላትሪዮ የሚለው ቃል ያው በላትሪዮ ማለት አመለከ ወይም አምልኮ የሚለውን ቃል የምንጠቀምበት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል፣ ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል። ሰጪው ማን ነው? ጌታ አምላክ። የሚሰጠው ማን ነው? ለኢየሱስ ማለት ነው። ሰጪው ማለት ነው። ሰጪው ጌታ አምላክ ነው፣ ተሰጪው ደግሞ ኢየሱስ ነው ማለት ነው። ምንድነው የሚሰጠው? የአባቱን የዳዊትን ዙፋን ማለት ነው። ይሄ ኢየሱስን ለኢየሱስ የዳዊትን ዙፋን የሰጠው ጌታ አምላክ እሱ ብቻ ነው አምልኮ የሚገባው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ። እርሱ የተባለው ኦብጀክቲቭ ፕሮናውን ሲንጉላር የሚያመለክተው ሂም ተብሎ ወይም አውቶ ተብሎ የተቀመጠው ቃል አብን ነው የሚያመለክተው በሉቃስ 1:32 መሰረት ማለት ነው። የሱ ኢየሱስ ምንድነው? አገልጋይ ነው ራሱ። ዕብራውያን ምዕራፍ 8 ቁጥር 2 ላይ ይሁት እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ሰማይ ላይ ሆኖ ራእይ 3:2 ላይ አምላኬ እያለ ያገለግለዋል ራሱ። ማገልገል የሚለው እዚህ ጋር አምላኪ በሚል ነው የሚመጣው ማለት ነው። ምክንያቱም ላትሪዮጎስ የሚለው ቃል ይህንን ነው የሚያመለክተው ማለት ነው። ራእይ ዮሐንስ ምዕራፍ 15 ቁጥር 5 ላይ ይሁት ከዚያ በኋላ አየሁ የምስክር ድንኳን መቅደስ በሰማይ ተከፈታል። ስለዚህ የእውነተኛይቱ ድንኳን አገልጋይ ነው ማለት ላይ ነው የሚያገለግለው። ራእይ 3:12 ላይ ድል ለነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለዋል። አምላኬ ኢየሱስ አንዱን አምላክ አምላኬ ካለ ካመለከው የአብ ገዥነትና የኢየሱስ ገዥነት የባህሪ መገዛዛት ነው ማለት ነው። ኦንቶሎጂካል ሰቦርዲኔሽን ነው ማለት ነው። ለዛ ነው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን አለ። ያው ሁሉ የሚለው ቃል ላሞችን፣ እንስሶችን ምናምን ነገር እንደሚያመለክት መዝሙረ ዳዊት ምዕራፍ 8 ከቁጥር 6 እስከ 8 ማየት ትችላላችሁ ማለት ነውና ዕብራውያን 2:6 ላይ ለኢየሱስ አምጥቶ ይጠቀምበታል። ያ ማለት ምንድነው? ላሞች፣ እንስሶች ምናምን የሚገዙለት ለኢየሱስ ኦንቶሎጂካል ሰቦርዲኔሽን ከሆነ ሁሉ ከተገዛለት በኋላ ግን አምላክ ሁሉ በሁሉ ዘንድ በዛን ጊዜ ልጁ ራሱ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ማን ነው? ዕብራውያን 2:8 ላይ ሁሉን ከእግሩ በታች አስገዛህለት አለ። ስለ አብ ነው የሚያወራው። ኤፌሶን ምዕራፍ 1 ቁጥር 2 ላይ ሁሉን ከእግሩ በታች አስገዛለት ይላል። በሶስተኛ መደብ አስገዛለት አለ። ሁሉን ከእግሩ በታች ደግሞ አስገዛህለት ብሎ በሁለተኛ መደብ ሲያናገረው እናያለን። ስለዚህ ያ አስገዢው ማን ነው? አብ ነው። ስለዚህ ልጁ ራሱ ሁሉን ላስገዛለት ይገዛል የሚለው ኦንቶሎጂካል ነው ማለት ነው። ኦንቶሎጂካል ሰቦርዲኔሽን ነው የሚያመለክተው፣ ፈንክሽናል ሰቦርዲኔሽን አይደለም የሚያመለክተው። ምክንያቱም አምላኪና ተመላኪ ሁለት የተለያዩ ለየቅል የሆኑ ቢንጎች ናቸው ማለት ነው። ኢየሱስ ለፈጠረው ፈጣሪ ባሪያ ከሆነ ከሰገደለት፣ ከጾመለት፣ ጸሎት ወደ እርሱ ካደረገ፣ ከፈራው፣ ካመለከው
ተመልሰው ይህን ፍጡር እያወቁ ማምለክ ሽርክ ነው፣ ውጃ ይቆምባቸዋል ነው ምንለው። በአበይት ክርስትና ማለትም ኦርቶዶክስ፣ ካቶሊክ፣ አንግሊካን እና ፕሮቴስታንት ፍጡርና ሰው ታመልካላችሁ ወይ ብለን ስንጠይቃቸው አረ በፍጹም የሚል መልስ ይሰጡናል። ኢየሱስን ታመልኩት የለ ወይ ስንላቸው ኢየሱስ አምላክና ሰው ወይም በአምላክነቱ ፈጣሪ በሰውነቱ ፍጡር ነው ይላሉ። ትሉ የለ ወይ ስንላቸው አዎ። ጥያቄ ኦርቶዶክሶችና ካቶሊኮችን አዎ በሰውነቱ መለኮት ስላለበት ሰውነቱ ይመለካል ብለው ያምናሉ። ተመልከቱ፣ በፈጣሪ በፍጡርነቱ እንደሚመለክ ይናገራሉ። ስለዚህ ኢየሱስ ፍጡርና ሰው ነው ታመልካላችሁ ማለት ነው። ፕሮቴስታንት ደግሞ እንዳቅማቸው የምናመልከው ሰውነቱን ሳይሆን በሰውነት ውስጥ ያለውን አምላክነቱ ነው የሚል ምላሽ ይሰጣሉ። ያም ስህተት ነው ራሱ ኖርማሊ ማለት ነው። አንድ የሚመለክ አንድ የማይመለክ ሁለት ኢየሱሶች ወደሚሆነው ወደ ንስጥሮስ ጠጋ ይላል ማለት ነው። ይሄ ስህተት ትልቅ ስህተት አለበት ማለት ነው። የምስራቃውያንና የምዕራባውያን አንዱ ሌላውን የሚያወግዝበት የታሪክ ሽሚያና የየራሳቸው ትርክት አላቸው። ሌላውን የሚያብጠለጥሉበትና ራሳቸውን የሚያቆለባብሱት ክፉኛ ትዕቢትም አለባቸው። በነገረ ክርስቶስ ላይ ሁለት መስተጻውራን የሆኑ የመለኮት አካልና ባህሪ፣ ግብር፣ ፈቃድና የሰው አካል ባህሪ፣ ግብርና ፈቃድ ለማገናዘብ ኤክስቼንጅ ለማድረግ የሥነ መለኮት ምሁራን ቴዎሎጂያን ማለት የሄዱበት ርቀት የሚገርም ነው ራሱ ኖርማሊ ማለት ነው። ምክንያቱም ፈጣሪ ፍጡር ሆነ ብለው ያምናሉ። ራሱ ሃይማኖተ አበው ምዕራፍ 112 ቁጥር 31 ላይ ቄርሎስ ምንድን ነው የሚለው? ወፈጣሪ ከሆነ ፍጡረ እንተ ይእቲ እምላሁነ ድንግል ዘበአማን ማርያም፣ ፈጣሪ ከኛ ባህሪ ከተገኘች በእውነት ድንግል ከምትሆን ከማርያም ፍጡር ሆነ። ፈጣሪ ፍጡር ሆነ እያለ እየነገሩን ነው ያለው። ራሱ ፈጣሪ ፍጡር ሆነ እያሉ እየነገሩን ነው ያሉት ማለት ነው። ያ ማለት ምንድነው ትርጉሙ? ዝም ብለን ረጋ ብለን ስናየው ምንድነው የሚሆነው? ፈጣሪ ፍጡር ሆነ የሚለው እሳቤ መለኮት የራሱ ባህሪ ያልሆነውን ባህሪ ካደረገ ካለመሆን ወደ መሆን መምጣት ስለሆነ ስልጡነትን ያሳያል፣ መለዋወጥን ያሳያል። በእርሱ ባህሪ ውስጥ ያልሆነውን መሆን የሌለውን ነገር መጨመር መደበል ነው። በፈጣሪ ባህሪ ነው የሚል ጥንተ ባህሪ ቢንግ እንጂ ከጊዜ በኋላ ሆነ የሚባል ያልነበረ ባህሪ ቢካሚንግ የሚባል የለውም። ፈጣሪ ብቻ ነው እንጂ ፍጡር ነው ለየብቻ ናቸው። መለኮት ከትስብእት ወይም ከስጋ ጋር የራሱን ገንዘብ በፍጹም አይገናዘብም። መለኮት ለፍጡር ባህሪ ካገናዘበ ደግሞ ማሻረክ ነው የሚሆነው፣ ሽርክ ነው የሚሆነው። ዘጸአት ምዕራፍ 20 ቁጥር 4 ላይ ከኔ በቀር ሌላ አምላክ አይሁንልህ የሚለው የግዕዙ ኢታምልክ አምላክ ነው የሚለው፣ አታምልክ ነው። ከኔ በቀር ሌላ አምላክ አታምልክ እያለ እየነገረን ተመልሶ ፍጡር ከድንግል ማርያም ስጋ የተፈጠረውን ፍጡር ተመልሶ የሚያስመልክ ከሆነ ጣዖት ነው የሚሆነው። መለኮት ለፍጡር ባህሪ ካገናዘበ ማሻረክ ነው። አምላክ ሁሉን አዋቂ፣ ሁሉን ቻይ፣ የማይሞት የማይተኛ ረቂቅ ምጡቅ ነው። ሰው ደግሞ ሁሉን አላዋቂ፣ ሁሉን የማይችል የሚሞት የሚተኛ ግዙፍ ስሉጥ ነው። አምላክ ሰው ሆነ ማለት ሁሉን አዋቂው ሁሉን አላዋቂ ሆነ፣ ሁሉን ቻይ ሆነ፣ ሁሉን የማይችል ሆነ፣ የማይሞት የሚሞት ሆነ፣ የማይተኛ የሚተኛ ሆነ፣ ረቂቅ ግዙፍ ሆነ፣ ምጡቅ ስሉጥ ሆነ እያላችሁ ነው። ስለዚህ እንደሚታወቀው ስጋ ደግሞ ፍጡር ነው። ራሱ መጽሐፈ ምስጢር ምዕራፍ 3 ቁጥር 37 ላይ አባ ጊዮርጊስ ዘጋስጫ ምን አለ? ስጋ ፍጡር ባይሆን ኖሮ በጉልበት ባልታቀፈ ነበር እና በእጆች ባልተዳሰሰ ነበር ይላል። ፈጣሪ ፍጡር ሆነና ሰው አምላክ ሆነ የሚለው ትምህርት አንዱ አምላክ ከኔ በቀር ሌላ አምላክ አታምልክ እያለ ፍጡርን ፈጣሪ በማድረግ ያስመልካል ወይ ነው። አበተ ክርስትና አምላክ ሰው ሆነ ብቻ ሳይሆን ሰው አምላክም ሆነ ብለው ነው የሚያምኑት። ለምሳሌ የኦርቶዶክስ መጽሐፍን ተመልከቱ። ዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ አንድምታውን ተመልከቱት። አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ እርደቱን እና እርገቱን ለመንገር አለ። የሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ አንድምታውም አምላክ ለሆነ ስጋ ከሥላሴ ጋር በአንድነት ምስጋና ይገባዋል፣ ወሰላም በምድርም ሰው አምላክ ሆነ እያሉ አለ። ስለዚህ አምላክ ለሆነ ስጋ አለ። ስጋው ምን ሆነ? ድንግል ማርያም ማኅፀን ውስጥ የተፈጠረው ሰው ምን ሆነ? አምላክ ሆነ። ሃይማኖተ አበው ምዕራፍ 78 ቁጥር 31 ላይ ዳግመኛ የክርስቶስ ስጋ አምላክ እንደሆነ እንናገራለን። የክርስቶስ ስጋ ፍጡር ሲሆን አምላክ ሆነ፣ ፍጡር ፈጣሪ ሆነ ማለት ነው። ፈጣሪ ለስጋው አምላክነት ከሰጠ ራሱ የራሱን ባህሪ እያጋራ ነው ማለት ነው። ሃይማኖተ አበው ምዕራፍ 61 ቁጥር 23 ላይ ሰው አምላክ ሆነ ይላል። ሃይማኖተ አበው ምዕራፍ 31 ቁጥር 18 ላይ ስጋ አምላክነትን የማይመረመር ጌትነትን አገኘ። ተመልከቱ። ሃይማኖተ አበው ምዕራፍ 66 ቁጥር 15 ላይ ስጋ የፈጣሪ አካል በባህሪ በሆነ ጊዜ ፍጹም አምላክነትን አገኘ። መጽሐፈ ምስጢር ምዕራፍ 21 ቁጥር 14 ላይ ሰውነት በመለኮት አምላክ ሆነ። መጽሐፈ ምስጢር ምዕራፍ 29 ቁጥር 53 ላይም እግዚአብሔር ሰው ሆነ፣ ሰው ወደ አምላክነትን ከፍ አደረገው። ተመልከቱ እንግዲህ ይህ ምን አይነት ጣዖት እንደሆነ ምን አይነት እያሻረኩ እንደሆነ። መጽሐፈ ምስጢር ምዕራፍ 11 ቁጥር 10 ላይ ከዳዊት ሴት ልጅ የነሳውን ስጋ ግን
በአንድ አካል ሆኖ ከመለኮት ጋር አዋሃደው እንዳይለይ እግዚአብሔር ወደ መሆን ከፍ አደረገዋል። ስጋውን ያ የተፈጠረውን ድንግል ማርያም ማኅፀን የተፈጠረው እግዚአብሔር አደረገው እያለ ነው ያለው። ሃይማኖተ አበው ምዕራፍ 39 ቁጥር 4 ላይም አንዱ ያልተፈጠረ አንዱ የተፈጠረ፣ አንዱ ቅድመ ዓለም የነበረ አንዱ ከትናንት ወዲህ የነበረ፣ አንዱ ገዢና አንዱ ተገዢ ነው ይላሉና ብሎ ይቃወማል ማለት ነው። እና ከዛስ ምንድነው? ሃይማኖተ አበው ምዕራፍ 39 ቁጥር 25 ላይ መለኮት ያልተፈጠረ ነው፣ ስጋ ግን የተፈጠረ ነው አለ። ስለዚህ ያልተፈጠረው መለኮት የተፈጠረ ስጋ ሆነ፣ የተፈጠረው ስጋ ደግሞ ያልተፈጠረ መለኮት ሆነ። እንዴት ነው የምትቀበሉት? ራሱ ሃይማኖተ አበው ምዕራፍ 39 ቁጥር 30 ላይ ስጋ በማዕፀን ውስጥ የተፈጠረ ነው፣ መለኮት ግን ፈጽሞ ያልተፈጠረ ነው አለ። እንደዚህ ግራ የሚያጋባው ትምህርት እንዴት ነው ሊሆን የቻለው? ሰው አምላክ ሆነ ማለት ሁሉን አዋቂ ሁሉን አላዋቂ ሆነ፣ ሁሉን የማይችል ሁሉን ቻይ ሆነ፣ የሚሞት የማይሞት ሆነ፣ የሚተኛ የማይተኛ ሆነ፣ ግዙፉ ረቂቅ ሆነ፣ ስልጡ ደግሞ ምጡቅ ሆነ እያሉን ነው ያሉት። ስጋን እግዚአብሔር ማድረግና ማስመለክ ጣዖት ማስመለክ አይደለም ወይ? መጽሐፈ ሚስጥር ምዕራፍ 17 ቁጥር 12 ላይ መለኮት ትስብእትን በአማረ አምልኮ ባህራዊ ምስጋና አሳተፈው ይላል። አሻረከው ይላል። አሳተፈው ሱታፌ ማለት አካፈለው ማለት ነው። ማነው አካፋዩ? መለኮት። ለማ ለሰው ራሱ ለሰው ማለት ነው። ሰው ድንግል ማርያም ማኅፀን ውስጥ የተፈጠረውን ሰው አምልኮ እንዲያገኝ አደረገው። ስለዚህ ፍጡር እያመለካችሁ ነው የምንለው ያንን ነው። ፍጡር ትስብእት አምልኮን ሲሳተፍ አይታያችሁም ብለን እንትናለን ማለት ነው። ስለዚህ ኢየሱስ የሚመለክ ከሆነ ራሱ ኢየሱስ በመስገድ በመጸለይ በመጦም በመፍራት ሲያመልክ ራሱን ያመልክ ነበር ወይ ነው ጥያቄው። ራሱን የራሱ አምላኪ ነው ወይ ነው? አዎ ካላችሁ ይገርመናል። መቼም ራሱን ያመልክ ነበር ወይ ብለን ስንጠይቃቸው የራሱን አምላክነት ያመልክ ነበር ወይ ኢየሱስ? ኢየሱስ አምላክና ሰው ሆኖ በሰውነቱ የራሱን አምላክነት ያመልክ ነበር ወይ ስንላቸው ኖ የሚያመልከው የነበረው አብን ነው እንጂ እሱ ራሱን አያመልክም ከነበረ እንግዲያውስ ኢየሱስ አምልኮ የማይቀበልበት እንትን አለ ማለት ነው። አምልኮ የጎደለው አምልኮ አለ ማለት ነው። ሰው ሆኖ ያላመለከው ትክክለኛ አምላኪ ፈጣሪን የሚያመልክ ሰው ለኢየሱስ ሳያመልክ ለአብ ያከፋፈለ የሚያመልክበት ነገር በጣም የሚገርም ነው ራሱ ማለት ነው ራሱ። ስለዚህ አምላክ የማያመልከው ተመላኪ ካለ ያ ተመላኪ እውነተኛ ተመላኪ አይደለም። ኢየሱስን የማያካትት አምልኮ ከሆነስ መመለክ የሚገባው ኢየሱስ ሲያመልክ የነበረው አምላኩ ብቻ ነው ማለት ነው። ኢየሱስ በስጋው የተፈጠረ ነው ራሱ ኖርማሊ። ኢየሱስ የራሱን ስጋ ፈጥሯል ወይስ አልፈጠረም ብላችሁ ስትጠይቁ ፈጥሯል ካሏችሁ ራሱን ፈጥሯል ወይ ኢየሱስ ራሱን ፈጥሯል ወይ? አይ ራሱን አልፈጠረም ራሱ የራሱ ፈጣሪ ነው ወይ ስትሏቸው አይ አልፈጠረም ራሱ የራሱ ፈጣሪ ካልሆነ የፈጠረው ማን ነው? የኢየሱስ ክርስቶስን ስጋ የፈጠረው ማን ነው ስንል ኢየሱስ ያልፈጠረው ፍጡር ካለ ኢየሱስ የተፈጠሩ ነገሮች ሁሉ ፈጣሪ አይደለም ማለት ነው። የመጀመሪያ ጥያቄ የኢየሱስ ክርስቶስን ስጋ የፈጠረው አብ ነው፣ ኢየሱስን የፈጠረው አብ ነው እንጂ ራሱን አልፈጠረም ከተባለ የፈጠረው አብ ከሆነ ኢየሱስ ምንድነው ያልፈጠረው ፍጡር አለ ማለት ነው። ስለዚህ ኢየሱስ የሁሉ ነገር ፈጣሪ ነው ማለት አይቻልም። ፈጣሪ ግን የተፈጠሩ ነገሮች ሁሉ ፈጣሪ ነው። ኤርምያስ ምዕራፍ 51 ቁጥር 19 ላይ የያዕቆብ ዕድል ፋንታ እንደዚህ አይደለም እርሱ የሁሉ ፈጣሪ ነውና። አብ የሁሉ ነገር ፈጣሪ ነው። ወልድ ግን ቢያንስ የራሱን ሰውነት ካልፈጠረ ያልፈጠረው ነገር አለ ማለት ነው። ይህንን ነው የሚያሳየው። በነገራችን ላይ የተሰራ ነገር እንዴት ነው ተመልሶ አምላክስ የሚሆነው? ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ይውት ራሱ ታውቁና ታምኑብኝ ዘንድ እኔም እንደሆንኩኝ ታስተውሉ ዘንድ እናንተ የመረጥኳችሁ ባሪያዎቼ ምስክሮቼ ናችሁ፣ ባሪያዬ ምስክሮቼ ናችሁ ይላል ያህዌ። ከኔ በፊት አምላክ አልተሰራም፣ ከኔ በኋላም አይሆንም አይሰራም ማለት ነው። ከአሁን በፊት ማለት ነው። ከኔ በፊት ሲል አሁን ከምነግራችሁ በፊት አምላክ አልተሰራም፣ ተሰርቶ አያውቅም። ከአሁን በኋላም ደግሞ ምን አይልም አይሰራም። ራሱ ኖርማሊ እየነገረን ያለው አይሰራም። ኢየሱስ አምላኪ ከነበረ ራሱን ካላመለከ እንግዲህ አምልኮ የማይቀበል አምልኮ ኖሮት ግን አምልኮ የማይቀበል መሆኑ በጣም የሚገርም ነገር ነው የሚሆነው። ራሱ ኢየሱስ ፈጣሪ ከነበረ የራሱን አካል ካልፈጠረ ያልፈጠረው ነገር አለ ማለት ነው። ኢየሱስ አምላኬ ሲል የእሱን አምላክነት የማያካትት ነው ወይ? አብን ብቻ ነው ወይ አምላኬ የሚለው? የራሱ አካል ለራሱ አካል ለሰውነቱ ራሱ አምላክ መሆን አይችልም ወይ? አምላክ መሆን ከቻለ ራሱ ለራሱ አምላክ ነው ወይ? ወደ ኦኒሰስ ትምህርት ነው የሚወስደን። አይ ለሱ አምላኩም ፈጣሪውም የሚያመልከው አብን ነው ከተባለ እንግዲያውስ ኢየሱስ ምን አለበት? አምላክ ያልሆነው
ማንነት አለ ማለት ነው። አምላክ ያልሆነው አካል አለ ማለት ነው። ያልፈጠረው አካል አለ ማለት ነው። የማያመልከው አካል አለ ማለት ነው። የራሱ ሰውነት ድንግል ማርያም ማኅፀን ውስጥ የተፈጠረውን ሰው አያመልክም ማለት ነው። ራሱ ድንግል ማርያም ማኅፀን ውስጥ የነበረው ሰው ኢየሱስን አያመልከውም ማለት ነው። እና ይሄ የተወሳሰበ ትምህርት ነው። በእስልምና ትምህርት በግልጽና በማያሻማ መልኩ ኢየሱስ ምንድነው ብለን ነው የምናምነው? ፍጡር ነው፣ የተፈጠረ ነገር ነው። ድንግል ማርያም ማኅፀን ውስጥ የተፈጠረ ነው ብለን ነው የምናምነው። አይ ቲንክ ማርያም ራሱ የወለደችው ነገር ምንድነው ብለን ስንል የወለደችው ድንግል ማርያም የወለደችው አምላክን ነው ብለው ያምናሉ። እና ጥያቄያችን ምንድነው? ድንግል ማርያም ማኅፀን ውስጥ የተወለደው ምንድነው? አምላክ ነው ካሉ አምላክ ስንት ነው ነው ጥያቄያችን። አምላክ አንድ ነው ካሉን ይሄ አንድ አምላክ ነው ወይ የተወለደው ድንግል ማርያም ማኅፀን ውስጥ? አይ አይደለም፣ የተወለደው አንዱ አምላክ ሳይሆን ከአንድ አምላክ ሁለተኛው አባል ነው ወልድ የሚባለው ነው የተወለደው ካሉን እንግዲያውስ የአምላክ እናት አይደለችም ማርያም። አምላክ ሰው ሆነም ሲሉን አምላክ ስንት ነው? አንድ አምላክ። ይሄ አንድ አምላክ ነው ወይ ሰው የሆነው? አይ አይደለም፣ እግዚአብሔር ወልድ በተለየ አካሉ ነው። ስለዚህ አምላክ ያልሆኑና ያልተወለዱ አሉ ወይ? ማለትም አምላክ ሆነው ግን ያልተወለዱ አሉ። አዎ፣ አብና መንፈስ ቅዱስ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉት ሁለቱ አካላት አልተወለዱም ከድንግል ማርያም፣ ሰውም አልሆኑም ራሱ። ስለዚህ አምላክ ሰው የሆነና ሰው ያልሆነ አምላክ አለ ማለት ነው። አምላክ ስንት ሊሆን ነው ማለት ነው? አምላክ አንድ ነው ካሉ ይሄ አንድ አምላክ ነው ወይ ከድንግል ማርያም የተወለደው? አንድ አምላክ ነው ወይ ሰው የሆነው? አይ አንድ አምላክ አይደለም ሰው የሆነው ካሉን እንግዲያውስ ማን ነው ስንል እግዚአብሔር ወልድ የሚባለው ነው። ሁለተኛው አምላክ ነው። ሁለተኛው አምላክ የመጀመሪያው አምላክ እግዚአብሔር አብ አለ፣ ሁለተኛው አምላክ እግዚአብሔር ወልድ አለ፣ ሶስተኛው አምላክ እግዚአብሔር መንፈስ ቅዱስ የሚባል አለ። እና ሰው የሆነው ድንግል ማርያም ማኅፀን ውስጥ እግዚአብሔር ወልድ ከተባለ ሰው ያልሆኑ ሁለት አምላክ አሉ። ሁለት አካላት አምላካዊ አካላት አሉ። እነዛ ደግሞ አብና መንፈስ ቅዱስ ናቸው። ስለዚህ አምላክ ስንት ይሆናል? ድንግል ማርያምስ የአምላክ እናት ናት ሲባል በጸጋ ነው ወይ? ምክንያቱም ድንግል ማርያም ካላስገኘችው እንዴት የባህሪ እናት ትሆናለች ለአምላክስ? ምክንያቱም በባህሪው የሚገኝ አይደለም። ድንግል ማርያም የኢየሱስ ክርስቶስን አምላክነት አስገኛ አይደለችም። የኢየሱስ ክርስቶስ አምላክነት የተገኘው ከአብ ነው ብሎ ነው የሚያምኑት ራሱ ኖርማሊ ማለት ነው። ሃይማኖተ አበው ምዕራፍ 74 ቁጥር 8 ላይ ከአምላክ ባህሪ የተገኘ የባህሪ አምላክ ይሉታል። ሃይማኖተ አበው ምዕራፍ 7 ቁጥር 17 ላይ ከአብ ባህሪ የተገኘ አምላክ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ አካል ዘም አካል ባህሪ ዘም ባህሪ የተወለደ ልደት የማይመረመር ነው ይላል። ሃይማኖተ አበው ምዕራፍ 121 ቁጥር 10 ላይ ከአብ አካልን ዘም አካል ባህሪ ዘም ባህሪ ተወልዶ የመጣ አምላክ ይላል። ስለዚህ አምላክን ያስገኘው ሌላ አምላክ አለ፣ ራሱ አብ የሚባል አምላክ አለ። ከአምላክ የተገኘ አምላክ ነው ሲል አምላክ አስገኘው አምላክና ተገኘው አምላክ አለ ማለት ነው። ማርያም ግን ኢየሱስን አላስገኘችውም ድንግል ማርያም ማኅፀን ውስጥ ማለት ነው። ካላስገኘችው አምላክን ካልወለደችው እንዴት የአምላክ እናት ትባላለች ራሱ ኖርማሊ ማለት ነው። ምክንያቱም ሃይማኖተ አበው ምዕራፍ 74 ቁጥር 13 ላይ የመለኮት መገኘት ከድንግል አይደለም፣ ከአብ ከተወለደ በኋላ ለመለኮት ሁለተኛ ልደት የለውም ማለት መለኮትን ካልወለደችው ማርያም። ስለዚህ ድንግል ማርያም ማኅፀን ውስጥ የተወለደው ፍጡር ብቻ ነው ማለት ነው፣ እናቱም አይደለችም ማለት ነው ራሱ። ተመልሰው ደግሞ ሰይፈ ሥላሴ ዘውድ ምዕራፍ 8 ቁጥር 73 ላይ በመለኮት እናት በድንግል ማርያም ይላል። ለመለኮት ድንግል ማርያም እናት ትላለች። ሳትወልደው ነው እንዴ እናት የምትሆነው? ለመለኮትስ ሁለተኛ ልደት አለ ወይ የሚል በጣም የተወሳሰበ ትምህርት ነው ያለው። የቴዎቶኮስ የሚባለው ትምህርት ይህን ይመስላል ከብዙ በጥቂቱ። ኢንሻአላህ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም ዋሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح